ዋሽቻለሁ። አሹ ምን እያልክ ነው? ሁልጊዜ ለሊ ነው እያለች ያለችው። ቆይ ምንድነው አልገባኝም። ቆይ ዴቭ አዴ በኔ ምክንያት አንተን እየሸሸች ነው? አዎ ለሊ ጭራሽ ባስ ብላ ለኔ ይኸውልህ ዴቭ እኔ ይህን ሁሉ ነገር አላውቅም። ይህን መታመም እሷ ላይ ይህን ያክል ተጽዕኖ አሳድሯል ማለት ነው? አዎ ለሊ ደህና ካልሆነች ሰርጉን እርሳው ብላኝ ነበር። እሺ ስሜታዊ ሆና ነው ብዬ የታለመን መሀላችን አስገባው። ቆይ ደግሞ ሻው ምንድነው? አዴ ስላናደደች ነው። አዴ ባቡሬስ አለ አዴ ቤት ነው። ምንድነው? ምን ተፈጥሮ ነው? ምንድነው ፊትሽ? አይ ምንም አልተፈጠረም አዴ። ቤት ስትመጪ እናወራለን። ሰዎችን ለራሴ ጉዳይ ብጠቀም ሰው ነኝ እንዴ? አይ በቃሽ እንግዲህ ሰላም እንጂ በቃ እንደዚህ የማይለቀስም። እሺ ልጄ በቃ ምን እሺ ነው አርደኛ ምናምን ነገር ናት እንዴ? ተናገርኩ ዳኒ። የምትጠነቀቅ ከሆነ ተጠንቀቅ። በለኔ ሌላ መዘዝ አልፈልግም። እሺ በያም እንጂ ወይ ስለፈጠረ ዶክተር መጀመሪያ ያረፈድኩበት ምክንያት ላስረዳ። ቤዛ እሱንም ለማስረዳት መጀመሪያ ውጪና አንኳክተሽ ፍቃድ ጠይቀሽ ተመልሰሽ ግቢ። ማለት አሁን ወጥቼ ልግባ? ቤዛ ይሄ እኮ ሆስፒታል ነው። ታማሚ ኖር አይኖር ቼክ ሳታደርጊ እንደዛው ብለሽ ትገቢያለሽ። ሰላም እንዴት ናችሁ? ደህና ናችሁ? የእውነት ሆስፒታል ነው እንዴ? ይሄ ሆስፒታል አይመስልም። እንግዲህ ቤዛ ጉድ ፈልቷል። እሷ አጠብሳለሁ ብላ ሄዳ እንኳን ሊጠብሳት ቀርቶ ባይን ስቆላት የማያውቅ እንደውም ጥርሱ የለውም መሰለኝ። በጥርሱንም አላየሁት እንኳን ቀና ብሎ ሊያይ ቀርቶ ነው ያለችው። እንግዲህ የመጀመሪያዋ ስራ ነው የመጣችበት። አሹ ውሸቱን ባለፈው ቪዲዮ ላይ ውሸቱን ተናግሮ ነበር። አሁን ደግሞ እኔ ውሸቴን ነበር እንደዚህ ያልኩት ብሎ እንግዲህ ከስራ ተባሯል ማለት ነው። ያባረረችውን ፍቅር ናት፣ ራሷ ፍቅር እሷው ናት ያባረረችው ማለት ነው። እንግዲህ ሰራተኛ በሙሉ ቤት ውስጥ እንዳይቀመጥ እያደረገች ነው። እንግዲህ የቤዛ ወንድም በጣም ነው የሚወዳት፣ ያፍቅሯታል። ነገር ግን ተንኮሏን ምንም የሚያውቀው ነገር የለም። በጣም ተንኮለኛ፣ ከሱ የበለጠ ተንኮለኛ እንደሆነች አያውቅም። ያዴ እህት በጣም ዴቭ ስለምትወደው እንደው ድምፁን በሰማሁት እኔን ባገባኝ እያለች ትታስብ ነበረ። ነገር ግን ዴቭ እኔ አዴን ነው ማገባው ለእናትሽ እንድትነግሪ ብሎ የነገራትን ሚስጥር እስካሁን ድረስ አልተናገረችም። እንደውም አባትየው ልጅሽን ልድራን ነው ብሎኛል፣ የአዴ ልታገባ ነው፣ አባትሽ ባል አንጥቶላታል፣ የፈረንጅ ባል ብላ ስትነግራት እናትየዋ በጣም ነው ደስ ያላት። በቃ አዴ ልታገባ ነው፣ አዴ እህቴ ልታገባ ነው፣ ወይኔ እንዴት ደስ ይላል፣ ኧረ ባረገው እያለች በጣም ተደስታ እየቦረቀች ሄደች ወደ ሜዳ ማለት ነው። እንግዲህ አለልኝና ጫኔ ሁለቱ ተለያይተዋል። ሁለቱ አንድ ላይ ነበሩ። ሰዎችን የሚያጠምዱት በአንድ ላይ ነበር። ጫኔ እንግዲህ አለልኝን እየፈለገው ነበር። አለልኝ ደግሞ ለዚህ ለሽማግሌ ቆይ ሰራለታለሁ ያለውን መሬት ሸጦ ለሌሎቹ አከፋፈለ። የኔን ንብረት ሁሉ ይዞ እኔ ሜዳ ላይ ወደቀው። የልደር የትለዋል ምን ልስራ እንዴት እርቦኝ ጥለኛል፣ አረግለታለሁ የሽማግሌ እያለ እየዛተ ነበረ። ጫኔ ደግሞ እያሳደደው ነበረ። እኔ ምንም ማድረግ አልችልም፣ ቢከዳንም ከርቶናል፣ ግን ምንም ማድረግ አልችልም። ከእንግዲህ ወዲያ እሱን ሌላ ቦታ ሄዷል፣ ሌላ ጋር ገብቷል። ስለዚህ ምንም ማድረግ አንችልም። እንዴት ምንም ማድረግ አልችልም እያለ ዘረዘረጥ ይላል። አንዱ ሽማግሌ ደግሞ የሰውየው አሽከር ይሆን ወንድሙ ይሆን ምንም የምናውቀው ነገር የለም። እንግዲህ ሊሊ በጣም ነው ያለቀሰችው፣ ከሚባለው በላይ በጣም አለቀሰች። የሆነ ስላመማት ሆድም ስለባሳት በቃ ሁሉን ነገር የሆነ ዙሪያው ገደል ሆነባት። ዴቭ ደግሞ እንደዛ ሲጮህባት ለምንድን ነው አዴን እንደዚህ የምትከለክልያት? ከኔ ጋር ያላት ግንኙነት በጣም ቀንሷል። ሁልጊዜ ሊሊ ነው፣ ከኔ ጋር ስትሆን ሊሊ ነው፣ ሊሊ እንዲኮና ነው፣ ሊሊ ነው። ሁልጊዜ በቃ ከኔ ጋር ያላት ፍቅር በጣም ቀንሷል፣ እየቀነሰ ነው የመጣው። እኔ ላገባት ወስኜ ሄጅ እዛ ገጠር ተንገላትቼ ተመልሼ አሁን ደግሞ እዚህ እሷን ሳባብል ይኸዋ እስካሁን ደረስን። ሰርጉን በቅርብ እናርገውና እንጋባ ስላት ሰርጉ መራዘም አለበት፣ እኔ ቁጭ ብዬ ማሰብ አለብኝ አለችኝ ብሎ እንግዲህ
ጮህባት ማለት ነው። ሊሊ ላይ በጣም ነው የምታሳዝነው። እንደዛ ሲጮህባት እኔ ራሱ በጣም ነው ያዘንኩት ማለት ነው። እንግዲህ ሁለቱ ባልና ሚስት አበበና ሚስቱ ቁጭ ብለው ቆይ ያለ ስራ የላችሁም እንዴ? ምንድን ነው የሚበሉት የሚጠጡት? ያለ ስራ ቁጭ ብለው እንግዲህ አበበ የአሜሪካ ሰው ነበረ። ከአሜሪካ መጥቶ ዘሷን ሲቀረ ማለት ነው። እንግዲህ የአሜሪካ የሰራው ብር ምናልባት ሊኖር ይችላል። ያለቀ ድረስ እየበሉ እየጠጡ ይቀመጣሉ ማለት ነው። እንግዲህ አደይ እርግጠኛ ነኝ ያው ዴቭን ብዙም እኔ በቃ ፍቅር እንደዚህ አይደለም። በጣም ቀዝቃዛ ናት። በጣም ቀዝቅዛለች ማለቴ ሴቶቹ ያስጨንቁታል። እሱን የሚሉ ሴቶች በጣም ነው ብዙ ነበሩ። አባሯቸዋል እሱ ራሱ ማለት እኔ አልወዳችሁም። በጣም ነበር የሚቆጣቸው። ስራ እስሩ ሲጠጉ ለምን ትጠጉኛላችሁ? ምን ፈልጋችሁ ነው? ቴም መጥታችሁ ነው? ምን ልትሰሩ ነው? በቃ አልፈልግም እኔ አንዴ አዴን ወርጃለሁ። አዴን ነው በቃ ተውኝ ብሎ የሚያባረር ጎረምሳ እንግዲህ ዴቭ። አሁን ደግሞ አደይ ቀዘቀዘችበት ማለት ነው። ደግሞ ዶክተሩ ደግሞ ድብን ያለ ፍቅር ከሷ ይዞት እሱ የሚያሰላስለው አዴን ነው። እንዴት ነው ኑሮ ነው የምንኖረው? ምን ትሰራለህ? ምን እያረገች ነው? እንዴ በቃ የሆነ እያሰላሰለ እያለ በእርግዳበት ስገባ ቤዛ ደግሞ ተቆጣ። እንዴት ትገቢያለሽ? ሳትቆረቆሪ በር መጣሁ ሳቲ ምን ሳቲ ቤተነሱ ውጪ ብሎ አስወጥቶ መልሶ አስገባት። እንግዲህ በጣም የሚገርም ዶክተር ነው እሱ። አዴን ነው የሚያሰላስለው፣ እሷ ደግሞ እሱን ነው የምታሰላስለው። ቤዛ ምንም ሳቅ እንኳን አላለላትም። ጥርስ ያለው እንኳን አይመስለኝም ነው ያለችው ማለት ነው። እንግዲህ ዶክተሩ የሚያሰላስለው ያችኑ አዴን ነው። እርግጠኛ ነኝ ከዴቭ ጋር የሚጋቡ አይመስለኝም። እኔ እስካሁን ድረስ ብዙም እንትን ያለችው። አሁን ደግሞ ሊሊ አይ አንቺ ከዴቭ ጋር መሆን አለብሽ በቃ ተኔ ጋር ብላ ታኮረፈቻት። በጣም ትልቅ ጸብ ውስጥ ነው የሚገቡ ከዴቭ ጋር ማለት ነው። እኔን እንደዚህ አትለኝም ነበር አንተ የሆነ ነገር ብለሃል ነው ሊሊን ያስከፋሃት ብላ እስከዘላው ደግሞ እንዳትተው እርግጠኛ ነኝ እንደምትተው ማለት ሊሊ ከዴቭ ጋር መሆን አለብሽ። እኔን ተይኝ በቃ እኔ ደህና ነኝ። ስለዚህ እኔ ራስን ችዬ መዋል ማደር እችላለሁ። ሐኪም ቤት መሄድ እችላለሁ። ከዛ መምጣት እችላለሁ። እዚህ መቀመጥ መነሳት እችላለሁ። ስለዚህ እኔን ተይና ከዴቭ ጋር ሆኝ ብላ ትገላምጣት። አደይ በጣም ነው የሚከፋት ማለት ነው። ከሚባለው በላይ ይከፋታል። እንግዲህ ተነስታ ዴቭን ለምንድነው ያንለት ተናግረሃታል? ስለዚህ ሁለተኛ ካንተ ጋር አልገጥምም፣ ከፈለገህም ገደል ግባ ነው የምትለው። በጣም የሚገርም ሁኔታ ነው። እንግዲህ እንደሚጣሉ እርግጠኛ ነኝ። የእህቷን ፍቅር ደግሞ ትሰማ በጣም እንደምትወደውና እንደምታፈቅረው ስትሰማ ገና ሁሉንም ነገር እርግፏ አርጋ ነው የምትተው ማለት ነው። እኔ ዴቭን ትታ በፊት ዴቭን ታላገባች እያልኩ ነበር። አሁን ግን ደግሞ ዴቭን ትታ ዶክተሩን ብታገባው በጣም ደስተኛ ነኝ ማለት ያው የበፊት ብዙ ሰራተኛ ሆና አያውቅም። ለቤተሰቦቹ ያስተዋውቃቸው ድንገት ነው የተገናኘ ነው። ከጓደኛዋ ጋር መጥታ ጓደኛዋ ህመምተኛ ስለነበረ ልታሳክማት ምናምን የሆነ ነገር በቃ ብሎ ለቤተሰብ ሲያስተዋውቅ ጥሩ ነው። ዴቭ ግን የሚያስተዋውቀው ሰራተኛ ሆና ከነ ክስቴ ቤት ሰራተኛ ሆና ነው ያገኘኋት፣ ስለዚህ እዛ ነው ያፈቀርኳት ሲል ደግሞ በጣም የሚከብድ ነው ማለት ነው። እና እንደውም ከዶክተሩ ይልቅ ከዴቭ ይልቅ የዶክተሩ መተዋወቅ ይሻላል ማለት ነው። እንግዲህ የዴቭ የፍቅር እናት በፍቅር የተነሳ አሹን ፌስታኑን ይዛ አባረዋለች። እሱም ባጠጥ ብሎ ነበረ ማለት በፊት ሲገባ የሚያደርገውና አሁን ደግሞ የሚያደርገው ነገር በጣም የተለያየ ነው። አሁን ነጫል የሆነ ኩንፍ ይላል፣ ይናገራል፣ ውሸት ያወራል። በፊት እንደመጣ መጀመሪያ እንደገባ ግን በጣም በቃ ታዛዥ ነው። እንደውም ስራ ማግኘቱ በጣም ደስ ብሎት ወዴነ ሲሉት አዝነኝ ተነስ ሲሉት ይሄዳል፣ ና ሲሉት ይመጣል፣ ሲጠሩት አቤት ይላል። ፈጣን ነበር። አሁን ግን እንደዛ አይደለም።
ነገር ግን ሩታ አለች። ሩታ እየተከራከረችለት ነበረ። እኔ በቃ ዋሽቻለሁ እንደዚህ ነው ስል ፌስታልን ይዘህ በል ውጣ ከዚህ ቤት፣ ውሸታም ሰው አልወድም ልዬ ስትንገላታውላ ለምንድን ነው አልጠበቅካት? ለምን አልፈለግካትም? ለምን ተመልሰህ መጣ? ውሸት ይዘህ ነው ያለችው እናትየዋ። እንግዲህ በጣም የሚገርም ነው። ውሸት ማውራት የለበትም ነበር። ሄድኩኝ አጣኋት፣ ተመለስኩኝ፣ ወደ ልፈልጋት የት ልፈልጋት ማለት ነበረበት። ትክክለኛውን መናገር ነበረበት። እንግዲህ ሩታ ትከራከርለታለች። ሩታን አይወዳትም። ነገር ግን በጓደኝነት እንደ ጓደኝነት እንደውም ከሮም ይልቅ እሷን ያቀርባታል ማለት ነው። ሩታ ደግሞ አሹን ትወደዋለች። ነገር ግን ሮሚን ነው የምወደው ስለሚል ገልጻ አልተናገረችም፣ ፍቅሯ ማለት ነው። እንግዲህ አሁንም ለዶክተሩና ለባቡሬ ዋሽቶታል ማለት ነው። በጣም ትልቅ ውሸትን የዋሸው። እሷ በጠና ታማለች፣ ሕክምና ማድረግ ያለባት ግን